ይሁንታ ማግኘት አለብን። አሁን ምልክቶችን ስታይ ጀዋር በዚሁ የሚቀጥል ከሆነ አሁን ራሱ በዚህ እንኳን ብዙ ደጋፊዎችን እያፈራ እንደሆነ እያያችሁ ነው። ብዙ ለወትሮ እንኳን ይጠሉት ወይም ደግሞ የእሱን ሀሳብ እንዲሁ በግርድፉ ይገፉ የነበሩ ጀዋርዬ ከአንተ ቤት ሞቴን ያደርገው ሲሉ እየሰማን ነው። የኢትዮጵያን ፖለቲካ አንደርስታንድ አድርጎታል ብዬ አስባለሁ። ስለዚህ በዚህ አውድ ለመወዳደር ከመጣ ቅድም ወንድሜ አምልጦ ሲናገር ሰምተሃል። የብሔር ፖለቲካ ሲያራምድ ጠላው ነበር፣ አሁን ኢትዮጵያኒስት ሲሆን ግን ጠላሁት ምናምን። ሰውየው አስቀድሞ ነው ማርሽ የቀየረው ለማለት ያለው። በዚህ አውድ ከመጣ ምንም ጥያቄ የለውም። ከጥግ እስከ ጥግ ተመርጦ ፕሬዚዳንት ወይም ደግሞ ሀገር ለማስተዳደር የሚያስችለውን ጥርጊያ ያመቻቻል። አይ ቲንክ ይሄን አስቀድሞ ስላወቀ ከአሁኑ እያለማመድ ያለ ይመስለኛል። ለዛ ይመስለኛል። ሳም አንድ ደቂቃ ልስጠሽ። እሺ ታንኪዩ ቴዶ። የኛ የኢትዮጵያ ስቴት ስትራክቸር ኤትኖ ሊንጉስቲክ ነው። ኤትኒክ አይደንቲቲን መሰረት ያደረገ አደረጃጀት ነው ያለን እና በዚህ ኮንቴክስት ብልጽግና የመጣበት መንገድ ብዙ እንትኖችን ኮንትሮቨርሲዎችን ሲያስነሳ እንደነበር ታስታውሳለህ። አህዳዊ ያደረገን አህዳዊ ነው የሚል ከፍተኛ ትችት አለው እና በዚህ ሁኔታ ፕሬዚዳንታዊም ቢሆን በዛ ስቴት ስትራክቸር ውስጥ የሚንቀሳቀስ ፖለቲከኛ አይደንቲቲን የማይላበስ ከሆነ ኤትኖ ናሽናሊስት የማይሆን ከሆነ ሰክሲድ ያደርጋል ብዬ አላምንም። ኔክስት ታይም ዲስከስ እናደርጋለን። ታንኪዩ ቴዶ። ለዛ አድቫንቴጁ አለው ብዬ ነው። ያው ወደ አፋቸውን በኦሮምኛ ቋንቋ ወደ ፈቱ ማህበረሰብ ሲሄድ በኦሮምኛ ሀሳቡን ይገልጻል። አማርኛ ተናጋሪ ጋር ሲመጣ በአማርኛ ይናገራል። ከሁለቱም ወገን ድጋፍ የማግኘት ቻንሱ ሰፊ ነው። ስለዚህ ከአማርኛውም ከኦሮምኛውም ድምፅ እንደሚያገኝ እርግጠኛ ከሆነ ቡም አለቀ። ኦሮምኛ መናገርህ ኢንትሪ ነው። ስፔስህን ይዘሃል፣ ቦታህን ይዘሃል። ከዚያ በኋላ ደግሞ ታሰፋለህ። የምታሰፋው እንዴት ነው? የኢትዮጵያን ሕዝብ ካላያስክ በስተቀር ፕሬዚዳንት፣ ጠቅላይ ሚኒስትር መሆን አትችልም። ድጋፍ ልታገኝ አትችልም። አንድን ብቻ ኤትኒክ ግሩፕ ይዘህ መቀጠል ስለማትችል የግድ መሀል ላይ መምጣት አለብህ እና እሱ ስትራቴጂ ነው። ሺፍት አይደንቲቲ ሺፍት የምንለው ነው። ኔክስት ታይም ዲስከስ እናደርጋለን። አንዱን ብቻ አይዝም፣ ከአያያዙ እኮ ያስታውቃል። እቺ መኪናው ከፈረሰ መኪናው ሲምቦላይዝ የሚያደርገው ስቴቱን ነው። አንዳችንም አንተርፍም። ስለ ጓዳ የሚገርም ሽፍት ነው የሚያደርጉ ሰውየውን አፕሪሼት። ምክንያቱም ስለ ጓዳ እንድታወራ ቢዚ አድርጎ ባለቀ ሰዓት ማርሽ ቀይሮ ስለ ጓዳችሁ እያወራችሁ ነው። አሁን ስለ ሳሎን የምናወራበት ጊዜ ነው እያለ ደግሞ አዳኝ መቶ መሴ ሆኖ መጥቷል እና እስኪ የምናየው ይሆናል ለማለት ያህል ነው። አኪላ ወደ አንተ ልምጣ ወንድሜ፣ 8 ደቂቃ አለ። ታንኪዩ አመሰግናለሁ። ባይ ዘ ዌይ የፕሬዚደንሻል ምናምን የሚባሉ ሲስተሞች የኮንስቲቱሽናል ቼንጅ ነው፣ ኖት ኢቨን አሜንድመንት። ስለዚህ ትልቅ ቢግ ሊፕ ነው፣ ቢግ ጃምፕ ነው። አሁን ባለው የኢትዮጵያ ፖለቲካ ነባራዊ ሁኔታ ከንስደር የሚደረግ አይደለም እና ይሄ የዋን ማን ሾው ምናምን ሳይሆን የሽግግር መንግስት ከመጣ የሽግግር መንግስቱ አካል የመሆን እንቅስቃሴ ሊሆን ይችላል። ከዚህ ዘለላ አይደለም። በቃ ማክሲመም የመጨረሻው ኢላስቲክ ሊሚት ኦፍ የማንኛውም ሰው በኢትዮጵያ ውስጥ ያለ የፖለቲካ እንቅስቃሴ የአሁኑ ስርዓትን መጣልና ቀጥሎ የሽግግር መንግስት አካል ነው። ሽግግር መንግስቱ ላይ አዲስ ኮንስቲቱሽን ሊያወጣ ይችላል። ወደዛ ፕሮሰስ ላይ ገባም ይችላል። እኔ ባለኝ የፖለቲካ እይታና አንደርስታንዲንግ ወደዛ ውስጥ የሚገባ ሀገር አይኖርም። ቢካዝ 3 ዓመት 2 ዓመት የሚፈጅ ፕሮሰስ ነው። አገሪቷ ያላት የሰላም ኢሹ አለ። አንድ ዶሚናንት ፓወር የለም፣ ብዙ አክተሮች አሉ። ስለዚህ ወደ ፖለቲካል ባርጌን ውስጥ መግባት ኮንፍሊክት ራይዝ ሊያደርግ ይችላል። ከዛ በኋላ ኢቭን ጸቦቹ በጣም ተገዳዳሪ በሆኑ ኃይሎች ስለምን ሀገሪቷ ኮላፕስ የምታደርገው አፍተር ደ ሪሙቫል ኦፍ አብይ አህመድ አሊ ይሆናል ማለት ነው። ባይዘው ከረንትሊ ሀገሪቷ የመፍረስ አደጋ የለባት ላይክ 100% የሚባል ደረጃ ጠቅላይ ሚኒስትሩ የተናገሩት ነገር የሚያስማማ ትክክል። ምክንያቱም ጽንፈኛ የሚባለው ኦነግን ጨምሮ ተገንጣይ ድርጅት የነበረው ህወሓት በጦርነት ወቅት የያዘው አቋም ሀገር ሆናለሁ የሚለውን አቋም ዲዞልቭ አድርጎ ወደ መሀል ሀገር ፖለቲካ ለመሰብሰብ ጥረት እያደረገ ስለሆነ አማራው ነው ጠንካራው። እንግዲህ በዚህ ሰዓት ላይ ኮንቴንዲንግ ፓወር የሆነው አማራው መገንጠል ነው። ተረስት የለውም። ሰው መገንጠል ፍላጎቱ ቢኖረው እንኳን አዘርት የማድረጊያ ፓወር ያለው ምንም አይነት ነን ስቴት አክተር የለም ማለት ነው። ስለዚህ በዚህ ይያስ ኦቨር ሲምፕሊፋይድ የሆነ ድሪሚ የሆነ ነገር አለ እይታ። ሌላው በጣም ትንሽ ያሳዘነኝና ያስደነገጠኝ ነገር አለ። ብዙ ወንድሞቼ ስለታሰሩ ሰዎች ስለ ፖለቲካል ምህዳር መጥበብ መስፋት ምናምን ነው የሚያወሩት። ጋይስ አንድ ነገር አንደርማይን አድርጋችኋል። ሜቢ አገሪቷ ኮላፕስ ካደረገች አማራው ላይ ያፈርሳት ይችላል።
ወይም የሚፈርስበት አጋጣሚ ሊፈጠር የሚችለው አሁን ነው። የኦነግ ትግል 50 ዓመት ሲፈጅ፣ የህወሓት ትግል 17 ዓመት ሲፈጅ እነዚህ የሚታገሉ ሰዎች አንደርስታንድ የሚያደርጋቸው የተነሱበትን ኮዝ ሊሰማቸው የሚችል ኮሚኒቲ አለመኖሩ ነው አግሬሲቭ እየሆኑ የመጡት። የአማራው ትግል አንደርማይን አድርጋችሁታል። ሊትራሊ አልተረዳችሁት ብዙዎቻችሁ። አሁን ብዙ ሰው አናሊስቶች ሰማው፣ ብዙ አናላይዝ ተደረገ፣ ሊትራሊ አታውቁትም ማለት። የአማራ ትግል መነሻው ምንድን ነው? በቃ ሁሌም የትግል መነሻን ቼክ ማድረግ ያስፈልጋል። ህወሓት ወደ ጫካ ሲገባ የፖለቲካ ሀሳብ ይዞ ነው ወደ ጫካ ይገባ። ኦነግ ሲገባ የፖለቲካ ሀሳብ ይዞ ያን ሀሳብ ሳምፕል ነው። ህወሓትም ኦነግም ያን ሳምፕል ነው ኤክስትራፖሌት አድርጎ ወደ ኦሮሞና ወደ ትግራይ ህዝብ አድርጎ ያን አይዲያ አርማ አድርጎ ወደ 4 ኪሎ ሜትር። የአማራ ትግል ግን የፖለቲካ ሀሳብ አልተጀመረም። ባይዘው ፕሮብሌሙ ራሱ እሱ እኮ ነው። የአማራ ትግል ኬዮቲክ የሆነው እኮ ፖለቲካ ይዞ ስላልገባ። የአማራ ትግል ማለት ድንገት እንደሚፈነዳ አመፅ አብዮት ነው። ኢትዮጵያ ውስጥ ያንን አብዮት በመሳሪያ እያደረግነው ነው ያለነው። ሪያሊቲው ይሄ ነው። ይሄን አንደርስታንድ ማድረግ አለ። የህልውና አደጋ አለብን። አማራ እንደ አማራ ስለተጨፈጨፈ ነው የወጣ ነው። ይሄን አንደርስታንድ ያደረገ ሰው የለም። እኛ እኮ እነ ክርስቲያን ታደለ እስር ቤት ናቸው። but the people never cared about them። አማራው ራሱ አይጨነቅም፣ ድምፅም አይሆንም። ምክንያቱም እነ ክርስቲያን ታደለ ቢያንስ በህይወት አሉ። ዛሬ as we speak now በድሮ የሚጨፈጨፍ ህዝብ አለ። በማንነቱ ተጨፍጭፎ የሚጣል አማራ። እዚህ ጋር ፖዝ ላድርግና አንድ ጥያቄ ልጠይቅ። አኪል አላንሳል። በጣም ሴንሲቲቭ መሰረታዊ ጥያቄ ነው። እንዳልከው የአማራ ህዝብ ትግል የህልውና አደጋ ስለተጋረጠበት ነው። 4 ነጥብ። ህልውና ማለት አኪላ በህይወት እንደ አማራ በህይወት የመኖርህ ጉዳይ ጥያቄ ምልክት ውስጥ ወድቋል ማለት ነው። አኪላ በህይወት የመኖሩ ጉዳይ ጥያቄ ምልክት ውስጥ ከወደቀ አኪላን ለሚመስሉ አማራዎችም ተመሳሳይ ጣፍንታን ያለህ ማለት ነው። 5 የፋኖ አደረጃጀት ምን ያደርግልሃል? መጀመሪያ ታክቲካል አካሄድ መስሎን ነበር። አሁን ግን ራሳቸው አመራሮቹ ሲናገሩ ምን ሰማው? ወደን አይደለም አለኝ። የጎጃም ፋኖ የፖለቲካ ዘርፍ ምክትል ኃላፊ አቶ ጠበቃ አስረስ ማረ ሳንፈልገው ነው እንደዚህ አይነት አደረጃጀት ውስጥ የገባ ነው ይላል። ኦኬ፣ የህልውና አደጋ ያለበት ታጋይ አሁን አንተ አልገባችሁም አልካቸው። ታጋዮች ውስጥ ገብቷቸዋል። እንደ አማራ እየተገደልክ እንደ ጎጃም፣ እንደ ወሎ፣ እንደ ሸዋ፣ እንደ ግንባሩ፣ እንደ ጎንደር የምትታገለው እንደዚህ አይነት እዞችን የምታደራጀው ለምንድን ነው? ያውም ደግሞ አንዳቸው በአንዳቸው የሚፈላለጉ የጎንዮሽ ውጋት ውስጥ ጊዜያቸው የሚያጠፉ የሆኑት ለምንድን ነው? ራሳቸው ውስጥ ገብቷቸዋል። እስኪ መልስልኝ። This is one of the perfect question to ask በዚህ አይነት ነገር ውስጥ ማለት ነው። ወይ ስለ አማራ ትግል ሲወራ ትልቁ ጥያቄና ይሄ ጀነሪክ የሚባለው ጥያቄ ይሄንን ባይዘው አንተ ብቻ ሳይሆን I think the economists ጠይቆታል in other ways ማለት ነው። የአማራ ትግል የህልውና መሆኑን ማሳያ ሆነ የጠየቀው ጥያቄ። የአማራ ትግል የህልውና ማለት ሆ ብለህ ትወጣለህ። በአጋጣሚ ሆ ብለን ስንወጣ ድንጋይ ዱላ ምናምን ይዘን አይደለም ይወጣ ነው። ክላሽ ይዘናል። ክላሽ ስትይዝ ደግሞ ስትራክቸርድ መሆን አለብህ። አየህ ጊዜ የፈጀው ለምሳሌ አብዮት መሪ እኮ አያስፈልገው፣ እንዲኖረውም አያስፈልግም። የሚታገልበት ዓላማ ነው። አብዮት ዓላማው ተቃራኒ ኃይልን ወይም ይገለኛል፣ ጨፍጭፈኛል ያለውን ጥሎ ወደ ቤቱ መመለስ ነው። ከዛ በኋላ ነው ፖለቲካል አክተሮች ወይ ትግል ብዙ ጊዜ አሁን የስልሳው አብዮት ምናምን የሚቀማበት ምክንያት ያ ነው። አትደራቸው፣ ተቆጥተሃል፣ ሄደ ጠላትን ምን ትላለህ? ታስወግዳለህ። ይሄ የአብዮት ኮንሰፕት ነው። የአማራ አብዮት ግን መሳሪያ ስለታጠቀ እንደዚህ አይነት ነገር ማኔጅ ለማድረግ ብዙ አክተሮች ስላሉ የሆነ ስትራክቸር የመያዝ ቴንደንሲ ያዘ እንጂ እኮ አብዮት በባህሪው እንደዛ መሆን የለበት። ይገነፍላል፣ በአጭር ጊዜ ውስጥ ውጤት ያመጣል። ኦኬ፣ የኛ ግን ትግል 2 ነው። አንደኛው ጠላትን መጣል፣ የሚጨፈጭፍን ነገር ማጥፋት፣ በቃ ከዛ ወደ ቤት መመለስ ነው ያለብህ ሐሳቡ። ነገር ግን ካለው የኢትዮጵያ የፖለቲካ ጨዋታ አማራ ጠል ከሆኑ ትርክቶች አንጻር ሴፍቲ አይሰማውም። አማራ አብይንም ጥለን ቢኮዝ ህዋትን ጥለን አይተናል። አብይንም ጥለን መልሰን እንደምንጨፈጭፍ እርግጠኛ ነው አማራው። ይሄ ሰርታኒቲ ያለ። ስለዚህ ከጣልም በኋላ ላለው ነገር ነው እንደ ፖለቲካ ኃይልነት መደራጀት ወይም መሰባሰብ ያስፈልጋል። አየህ የአማራ ትግል ለ2 የተከፈለ ነው። ኦኬ፣ ፖስት አብይና ከአብይ በፊት ባለው በሁለቱ ላይ ምናየው። በመጀመሪያው ላይ ላያስፈልግ ይችላል። ይሄ አሁን አለመግባባቱ ምናምን የሚመጣው
ካየ ብዙ ጭቅጭቆች ካየ መነሻ አማራ መድረሻ አማራ እንደዚህ ስንሆን እንደዚህ መሪ ይምጣ ምናምን ኢሶል አባውት ፖስት አብይ ነው። አለመግባባቶቹ ራሱ ያሉት በፖስት አብይ ነው። ከአብይ በኋላ ባለው አለመግባባትም ሀቅም ትክክልም ነው፣ ሪዝነብልንም ራሽናል አለው። ኦኬ ያንን አሁን እኛ ትግሉን አብይን ሳንጥል ማጥበባችን አዋጪ ነው። ቢኮዝ ህወሓት አብይን ከጣለ በኋላ ለሁለት ተሰንጥቆ የነሰየና የነመለስ ቡድን ተፈጥሮ ነበር። አማራ እንዲያውም የቤት ስራውን አብይን ከመጣሉ በፊት እየሰራ ነው። ትግሉ ቆሟል። ዘመነና እስክንድር ቢጣሉ አስረስና ገሌ ምናምን ባይስማሙ በጠላት ላይ አቋማቸው አንድ። የትግል አንድነት ማለት የድርጅት አንድነት አይደለም። ስፔሻሊ በአብዮት ላይ የትግል አንድነት ማለት በጠላት ላይ ያለ አቋም ተመሳሳይ ነው ወይ? ጠላትን አብይ አህመድ አሊ ላይ ሁሉም የፋኖ አደረጃጀት በጥይት የሚፈላለግ የፋኖ አደረጃጀት እንኳን የአብይ አህመድ አሊ ጠላት is the greater evil ብሎ ተመሳሳይ አቋም አለው። ኦኬ ስለዚህ አሁን በፖስት አብይ ጉዳይ ላይ ነው እየተነታ ዳስዋይ አሁን የፖለቲካ ምህዳር ምናምን የሚባለው ብዙዎቻችሁ ፎከስ ያደረጋችሁት ወይም ያያችሁ ያላችሁት በፋኖ መካከል ያሉን አለመግባባት ከፖስት አብይ በኋላ ያሉን የፖለቲካል ስፔክትረም ነው እያያችሁ እያወራችሁ ያላችሁት። አብይ አልወደቀም። ስለዚህ ስለ ምህዳር መስፋት አይደለም እናወራው። አሁን ባለው ለምሳሌ ይሄ ትግል ሲነሳ የአማራ ህዝብ ፍላጎቱ አብይን ከጣለ በኋላ ማኒግዛይ ላይ ኖባዲ ኬርስ ብዙ ኬር። አንድ የመጨረሻ ጥያቄ ላክልና ሙሉ ደቂቃውን ሰጣለሁ። አሁን ካልከው በመነሳት በዚህ ኮሜንት ላይ ሲጽፉ እያየው ነው። አምስቱም አደረጃጀቶች የብልጽግና ፓርቲን በመጣል ይስማማሉ። ኦኬ አሁን ሁለት አላያንስ አለ አይደል? በፖለቲካ እንደምናውቀው ሜይሊ ለምሳሌ ታክቲካል አላያንስ አለ፣ ስትራቴጂክ አላያንስ አለ። ስለዚህ የጎጃም ፋኖ ለሸዋው ፋኖ፣ የሸዋው ለወሎ፣ የወሎ ለጎንደሩ፣ የጎንደሩ ለግንባሩ አንዳቸው ለአንዳቸው ታክቲካል አላያንስ ናቸው እንጂ በጋራ አጀንዳ ላይ የራሳቸውን አጀንዳ ነድፈው ህዝባቸውን ከችግር ለማውጣት የሚንቀሳቀሱ ኃይሎች አይደሉም ማለት ነው። ብቻ መንግስት እንጣል፣ ሌላው ደግሞ ግን እንነጋገርበት አይደል ወይ? በሌላ አባባል የጋራ አጀንዳቸው መንግስትን በመጣል ነው። በስትራቴጂ ጉዳይ ላይ ግን ምንም አይነት አንድነት የላቸውም ማለት ነው። ስለዚህ ሁለተኛው እሰጥ አገባ ሊጀምር ይችላል ማለት ነው። አይ በዛ መልክ እንኳን መግለጽ ያስቸግራል። እንደዛም አይገለጽም። ምክንያቱም ቶታሊ የወለ ውሃው ሀይቁ ፋኖ ነው። አመራሮቹ እንደ ጀልባ አድርገህ አስባቸው። ሁሉም ጀልባ የሚቀስፈው ፋኖ በሚባለው ውሃ ላይ ነው። ስለዚህ ፋኖ is the same ሸዋም አልከው አደረጃጀት ጎንደርም አልከው እንዲያውም ከረንትሊ ኖቲስ አድርገህ ከሆነ የእንትና ፋኖ እንትናን ጥሎ እንትና ጋር ገባ ይላል። ያ ማለት ሁሉም ሰው ግለሰብ አንተ ጥሩ መሪ ከሆንክ ልትጨልፈውና ልትጠጣው የምትችለው ነው። ሶርስ ፋኖ ነው። ኦኬ ሶ ፋኖ የሚባለው ስፔሻሊ ሰራዊቱ ጎንደር እዝ ጎጃም እዝ አልከው ምን እዝ አልከው ተመሳሳይ ነው። ምንም ዲፍረንስ የለውም። የታክቲካል አላያንስ ጉዳይ የሚመጣው አመራሮቹ ያን ሰራዊት ቢፈጥሩት ነው። አመራሮቹ ዳር ጀስት ምንድነው አምባሳደርስ ወይም ፊገርስ ናቸው። እነሱ የፈጠሩት ሰራዊት የኔ የሚሉት ሰራዊት የለም። ለምሳሌ የጎጃም የነበረ ሰራዊት ከከፋው ጎንደር አሁን ብዙዎቹ ጎጃም ላይ ትንሽ ጫና ሲበዛ ሲያፈገፍጉ ጎንደር ላይ ኦፕሬት የሚያደርጉ አሉ። ጎንደር ላይ እየተዋጉ ያሉ ጎንደር ላይ ጫና ሲበዛ ጎጃም መጥቶ ይዋጋል። አየህ ያ ማለት ምንድነው? የተለያየ ድርጅት ነው ማለት አይደለም። ኢትስ ቬሪ ፍሉድ ኮኔክሽኑ አሁን እንደ ሪጂድ የሆነ አይደለም። እነዚህ ድርጅቶች ፍሉድ ነው። እርስ በርስ እንዴት ኢንቴግሬት እንደሚያደርግ አታውቅም። አሁን አየር ላይም ስላሉ ነው። አሁን አመራሮቹ እርስ በርስ ይጨቃጭቃሉ። nothing is changing። እኔ ፓወርፉል ነኝ ብሎ የወጣ ሰው is not powerful enough። ሶ ይሄ ግን እኛ አሁን ጭቅጭቁ የሚመጣው ከፖስት አብይ በኋላ ነበር መሆን የነበረበት። የህሉና ትግል ስለሆነ ሁሉም ተስማምቶ ብሎ እንዲጥል ነው። ነገር ግን የአማራ ትግል ዩኒክ የሚያደርገውና በተሻለ ጭንቅላት እየተመራ መሆኑን የምታየው አብይ ከወደቀ በኋላ ስለሚሆነው እንኳን ተጨንቆ ዛሬ ላይ ዋይል ጦርነት እየተዋጋ እርስ በርስ በፖለቲካም ባለመግባባትም እየተከራከረ ወደ ጠበብ ወዳለ አንድነት እየመጣ ነው። የአማራ ትግል ሲጀመር 41 ቀጠና ነበሩ፣ 41 አሰላለፎች ነበሩ። ዛሬ አማራ ትግል 2 ወይ ማክሲመም 3 አሰላለፍ ነው ያለው። እነዚህ 2 አሰላለፎች በአንድ ወቅት ተገናኝተው የድርጅት አመራር ለመፍጠር ጥረት አድርገዋል። ስለዚህ የአማራ ትግል ከጥቂት በወራት ወይ በአጭር ጊዜያት መስማማት ውስጥ ሊያልቅ የሚችል የአንድነት ፕሮሰስ ላይ ናቸው ያሉት። ስለዚህ ሆምወርካቸውን ቀድሞ የሰራ አደረጃጀት ነው። ለምሳሌ ህወሓት ወደ አዲስ አበባ ስትመጣ
ሁለት ሶስት አስተሳሰብ ይዛን የመጣቸው የኤርትራ መገንጠል ላይ የተለያየ አቋም ይዘው የመጡት አዲስ አበባ ከገቡ በኋላ ተገላልበታል። አሳሲኔሽኖች ተፈጽመዋል። በዚህ ጉዳይ የአማራ ፋኖ አዲስ አበባ አይደለም ባህር ዳር ከመድረሱ በፊት ይህንን እንደሚጨርስ አሁን የሚሄደው የፖለቲካል ጉዞ ያሳያል። ነገር ግን ሁሉም እዚህም ያለው አድማጩም የሚሰማ ዋን ሚኒት እንዲረዳው መፈልገው ይሄ በድርድር በሚያልቅ ጉዳይ አይደለም። ለዚህ ነው ብዙ ተሞክሯል፣ አልተሳካም። ሚሆን ነገር ይሳካል። ጃልሰኝ ጉዳይ ተሳክቷል እኮ ገብቷል። ሪሊ ጃልሰኝ ብልጽግና ሰው ነበር አልነበረ የሚለው ሌላ ጥያቄ ምልክት እሱ ይደረግ። ህወሓት በድርድር ጉዳዩ አልቋል። የፋኖ ጉዳይ ምን ልበል መንግስት 15 ቀን 20 ቀን እያለ እያራዘመ ብዙ ጊዜ ሞክሯል። ቄሶች ልኳል፣ ያላከው የለም። የቀረው ኢየሱስና ነብያችንን ከሰማይ አውርዶ መላክ ነው የቀረው። they tried everything okay ያልተሳካበት ምክንያት አንድ ነገር አለ፣ ሁሉም ሰው የረሳው ነገር። የህልውና አደጋ አለብኝ ብሎ የተነሳ ህዝብ አብዮትን በድርድር አታሸንፉም። አብዮትን ሶስት ነገር ነው የምታደርገው፣ ወይ ታኮላሸዋለህ፣ ወይ ትሰብረዋለህ፣ ወይም ትሸነፍለታለህ። ማኮላሸት ይቻላል አይቻልም። ይስጀስ በጣም ጠንካራ አክተሮች ተፈጥሯል። ተሰብረዋለህ፣ መንግስት አቅም የለው የሚመልሰው ጥያቄ አለ። ለምሳሌ አብዮት አንዳንዴ የኢኮኖሚ የዳቦ ዋጋ ጨመረ ብሎ አብዮት ካነሳ የዳቦ ዋጋ ቀንሰት አተሰብራል። ልጨርሳት 20 ሰከንድ። የአማራ ትግል ግን ጥያቄ በመመለስ ምትፈተው አይደለም፣ ወይም በመደራደር ምትፈተው አይደለም፣ ወይም ታግለ በመጣን ምትፈተው አይደለም፣ በመሸነፍ ምትፈተው ነው። which is የአብይ አህመድ አሊ ስርዓት ጀኖሳይድ ፈጽሟል፣ መታሰር አለበት በሚል ነው ያለው። አመሰግናለሁ። ይብቃኝ ለዛሬ። ከልብ አመሰግናለሁ አኪላ። አንተ ጋር ምሽት ነው ረጅም ሆነ አንተ ከብታለሁ። እሺ ዶክተር ታሚ ስለ እውነት ለመናገር የዋና አማራዎች የዛሬ 3-4 ዓመትም እንደዚህ በመስመር የሚሄዱ ሀሳባቸው ምን ቅርጽ ያላቸው እዚህ ቲክቶክ ላይ ከምታውቋቸው ሀሳባቸው ምንም ሆነ ምን የሆነ ቅርጽ ያላቸው ፖለቲከኞች ናቸው። ገብቷል? ይሄ ጠርተህ የምታናግራቸው አሁን ሌላው ጋር ቢሆን ምን እንደሆነ አታውቅም። ትላንትና ስለ አማራ ሲያወሩ የነበሩ ሰዎች ዛሬ ደግሞ የሆነ ተቀርጾ የሚወጣው ወይ ንግግሮቻቸውን ወይ የሆነ ቤት ገብቶ የሚያወሩትን ስትሰማ እኔ ጎጃምን እስካነካ ድረስ አማራነት ይውደም ቢል ግራ አይገባኝም፣ ምንም ጣጣ የለኝም የሚል ታጋይ ትሰማለህ። ተመልሰው ደግሞ በአማራነት የህልውና አደጋ ተጋርጦ የሚታገሉት እኮ እንደ አማራ ነው እኮ የህልውና አደጋ የተጋረጠባቸው። የሚያወሩት ግን እንደ ጎጣቸው ነው አንዳንዶቹ። እና ለዚህም ይመስለኛል በተለይ መሬት ላይ ያሉት ትንሽ ግራ የመጋባት ነገር ምን አይነት በተለይ ከሀገር ውጭ የለም ይላሉ። እዚህ ጋር ድምፅ እንዳላሰማ እንዲህ ያለ ነገር ነው። ዋናው ነገር ምንድነው? ስታወሩ አየር ላይ ያሉትን ሳይሆን በተለይ መሬት ላይ ያሉትን ታሳቢ በማድረግ ቢወራ እንደማለት ያለው መሬት ላይ ያለው ጎጃምም ሆነ እንግዲህ እንደምትሰሙት አማራ ከተባለ አማራ ክልል 3 ውስጥ ያለው ሁሉ የህልውና አደጋ ተጋርጦበታል ነው። ስለዚህ የህልውና አደጋ በአማራነት ከተጋለጠበት የህልውና አደጋ ለእስክንድርም ለዘመንም ለምሬም ለአስረስም ይሰራል ማለት ነው። ስለዚህ ልዩነቱ በምን ጉዳይ ነው? ይሄንን ነው ማስረዳት ያለብን። አይ ኖ የማዕከላዊ መንግስቱን ካስወገድን በኋላ ይደርሳል ካልክ አሁን ማዕከላዊ መንግስቱን ካስወገድክ በኋላ ይሄንን ክርክር ነው የምትደግመው ማለት ነው። ሌትስ አሁን 4 ኪሎ ከገባ በኋላ ይሄን ክርክር የምትደግም ከሆነ የህዝቡ አቀባበል እንዴት ነው ሊሆን የሚችለው? እሱ ነው በደንብ መወራት ያለበት። በዚህ አጋጣሚ ዋና አማራዎች ቴንኪው። ብዙ ጊዜ አብረን እዚህ ስንወያይ ረጅም ጊዜ ሆኖናል። በጣም ጨዋ ዲሲፕሊን ያላቸው ፖለቲከኞች ናቸው። እሺ ዶክተር ታሚ ወደ አንተ ልምጣ። 8 ደቂቃ አለው እንደኔ። አመሰግናለሁ ቴዲ። ያ ለምን ሎካሊቲው ላይ ብዙ ተገረመን። እኔ የአማራ ክልል ፖለቲካ በዚህ አይነት ልክ መበጣጠስ አለበት ብዬ አላምንም። የህልውና አደጋ አለ ወይ ህዝብ የሚለውን 100% አለ ብዬ የሚያምንም ሰው ነኝ። ምክንያቱም የህልውና አደጋቸው ሞት ብቻ አይደለም፣ ትርክቱ የዛሬን ሞት እንኳን ብታቆም ኢትዮጵያ ውስጥ ያለው የፖለቲካ ትርክት የሚቀጥለው 20 እና 50 ዓመት ውስጥ ሁሉ ሞት ሊያስከትል የሚችል ትርክት ነው ያለውና የህልውና አደጋ እንዳለ ያውቃለው። የፓርቲ ሜዳሩ በመስፋት ይፈታል ብዬ ቅድም ሲያወራ የአማራ ክልልን ጨምሬ አይደለም፣ አጠቃላይ ሲስቴሙን ስላወረን ነው። ሲስቴሙ መቀየር አለበት፣ ተጫዋቹን ብቻ ሳይሆን ሜዳውንም ነው መቀየር አለብን የሚለውን ያወራሁት እንጂ
በነገራችን ላይ አንዴ ዶክተር የአርበኛው ልጅ ስልክ ተስተካከለ ወይስ አሁንም በኦዲዮ ነው? የአርበኛው ልጅ አሁን ያስገባው ይሰማል? የአርበኛው ልጅ ይቀመጥና ዞሮ ሲመጣ ምናልባት ኦኬ ታሚ ወደ ቀጥል። ሶሪ ቴዲ አመሰግናለሁ። ያ የህልውና አደጋ ስል አሁን አማራ ክልል ውስጥ የሚደረገው ዘርፈ ብዙ የመንግስት ጎረራ ብዙ ጊዜ ነው ተቃውሞ የምናገረው። ነገ ኤግዛክትሊ ሀዲያ ላይ የማይደረግበት ምንም ምክንያት የለም። ምንም ምክንያት የለም። ለምን ካልከኝ አሁን ጀዋር በእጁ ይዞ የሚዞረውን ካርታ አይታችሁ ከሆነ የሀዲያን ህዝብ ከወገቡ በላይ እዛ ካርታ ውስጥ ጨምረዋል። ይዞታል። ዴፊኒትሊ የጉራጌን ህዝብ ከቁርጭምጭምቱ በላይ እዛ ውስጥ ካርታ ውስጥ ጨምሮታል። ስለዚህ አንዳንድ ነገሮችን ምክንያታዊ መሆን ያስፈልጋል። አሁን ያለው የፖለቲካ ስርዓት ደግሞ እንዳየኸው የፖለቲካ ልዩነት ብቻ ለም ጦርነቱን እንዲያውጅ ያደረገው ሰፊ የታሪክ ቅራኔ ያለው የብልጽግና መንግስት። ሰዎች ይህንን አይደረጉም። ብዙ ጊዜ ኢትዮጵያ በመጣችበት መንገድ ላይ ብዙ ቅራኔ አለው። ስለዚህ ያንን ታሪክን ማፍረስ ይፈልጋል በአንድም በሌላ እና የፖለቲካል ሄጌሞኒውን ይዞ መውጣት ይፈልጋል። ስለዚህ አሁን ሰዎች ሲገደሉ መንግስት ዳንነትን አያስጠብቅም ምናምን ስንል አቅቶት አይመስለኝም ነው። መንግስት ዳንነትን ማስጠበቅ ትልቅ ስራ ሆኖት አይደለም። ኢትዮጵያ አሁን ባለችበት ሁኔታ በጦርነት እንድትቀጥል መንግስት አንዳንድ ጊዜ ይፈልጋል ብዬ አምናለሁ። የማይፈልግ ቢሆን ኖሮ የዚህን ክልል ህዝብ ወደ ጦር ሜዳ የወሰደው እኮ ብዙ ምክንያቶች ይኖሩታል። ግን ሜጀር የሆነው እኮ ዳንነት ነው። ሜጀር የሆነው ቅራኔው በየክልሉ በተበተነው አማራ ህዝብ ላይ የደረሰው ጥቃት ነው፣ ትርክት ነው፣ መፈናቀል ነው። ስለዚህ ይሄ ፊት ለፊት እኮ በገሃድ እያየን የሆነ ነገር ነው። ይሄ ደግሞ የመንግስት የመጀመሪያ ተግባር ነው። ይህንን ባለማድረጉ ይህ ህዝብ ተቆጥቷል አይደል? ስለተቆጣ ሌሎች ነገሮችን ጨምሮ ወደ ጫካ ገባ ወጣቱ። ስለዚህ ይህንን ማስቆም የሚችልበት እድል ነበር። ለእኔ ደግሞ ያ ብቻ አይመስለኝም። ባለፈው ገዱ አንዳርጋቸው በኢንተርቪዋቸው ቂም ያለ ይመስላል መንግስት ብለዋል። የትኛው ቂም እንደሆነ ግን አላውቅም እንጂ ይቺ ሀገር ብዙ ዋጋ የምትከፍለው ጫካ የገቡ ኃይሎች አማጽያን ስለሆኑ ብቻ አይደለም። መንግስት በቅንነት ችግርን ለመፍታት ስለማይፈልግና መጥረግ የሚፈልገው ፓስታ አለ። እሳቸው ያላወቁት እሳቸው ያልጋገሩት የትኛው ቂም ነው? ከእሳቸው የተደበቀ ምን አይነት ቂም ነው? ከኢዲዩ ጀምሮ እሳቸው ሴራ ያልጎረጎሩበት የአማራ ህዝብ ላይ የሚደርሰው በደል ከእሳቸው ተደብቆ ከመጋረጃ በስተጀርባ የሆነ ነገር አለ። አሁን ከአቶ ገዱ አልገለጹትም የትኛው ቂም እንደሆነ። እሳቸው ያልጋገሩት ቂም የለም። በትክክል እስማማለሁ። ከኢህአዴግ ጊዜ ጀምሮ እሳቸው ውስጥ ነበሩ፣ ተዋናይ ነበሩ። ምናልባትም የለውጡ አካል ሆኖ ለውጥ ብሎ አመጡ። እንግዲህ ለውጡ ደግሞ ጭራሽ ጎርፍ ሆኖ የጠረገው ያንን አካባቢ ሰው ነው። ሌሎቻችን እኮ አሁን ቅድም ይሄ ልጅ ምን አይነት ታሪክ እንደሆነ እየሰማን ስለ ኢኮኖሚ በኋላ ስመለስ አወራለሁ። ደቡብን አካባቢ ሂስቶሪካሊ የኢኮኖሚ የበታች እንዲሆን ተደርጎ ነው ፕላኑ የተሰራው በብልጽግና በውክልና በፖለቲካ ስልጣን በሀገሪቷ ጉዳይ ላይ ወደፊት እንዳይመጡ በየትኛውም አጋጣሚ የማንበርከክ ስራ ነው የሰራው መንግስት። እሱንም ደግሞ ፕላን ቀርጾ ነው በስህተት ባጀት አጥቶ ምናምን እንዳይመስላችሁ። አንዴ በክልል ላይ 2014 ዓ.ም በአንድ ክልል ውስጥ ባጀት መፍቀር ካልተቻለ 2015ም መንግስት በሀዲያ ደሞዝ መክፈል የማይችል ከሆነ 16ም መክፈል የማይችል ከሆነ 17ም ከደገመው ስህተት ሊሆን አይችልም። ይሄ ፕላንድ ነው። ስለዚህ ክልል ስለወጡ ነው። ኦሮሚያ ክልል እኮ ክልል ሲወጣ መጀመሪያ ወራት ዓመታት ደሞዝ መክፈል አልቻለም የሚል ድምዳሜ የለኝም። ትግራይ ክልል፣ አፋር ክልል፣ ሌሎች ክልሎች በሙሉ ሲወጡ ደሞዝ ይሹ አልነበረም። በነገራችን ላይ ደሞዝንና የመዳበሪያን ወጪ ምን እንደሚያገናኝ ራሱን ያላቅም። መዳበሪያ የተጠቀመው ገበሬ ነው፣ ደሞዝ የመንግስት ሰራተኛ ነው። በኦክሲጂን የሚተነፍስ ፔሽንት ሆስፒታል ውስጥ አይታችሁ ከሆነ ኦክሲጂኑን ለደቂቃዎች ቢተነቅሉ ይሞታል ሰው። ለመንግስት ሰራተኛ መሬት የለውም፣ እርሻ የለውም፣ ከብት የለውም፣ ጎመን ምንም ነገር የለውም። ይሄ ሰው የሚመገበው ልጆቹን የሚያሳድጉ መንግስት በሚሰጠው ደሞዝ ነው። ደሞዝን ከልክለን ይህንን ቤተሰብ ጦርነት ማወጅ የመጀመሪያ ነገር ነው። ከዛ ቀጥሎ ደግሞ ተማሪዎች እንዳይማሩ አደረግ። ትምህርት ቤት ተዘግቶ ምን እያደረገ እንደሆነ ያውቃል። ይሄ እኮ
ተናግረን ልባችን እስከማይችል ድረስ ቆስለዋል። በዚህ ልክ እኔ በዚህ ዓለም ላይ ሰውን የሚቀጣ እኔ መንፈስ ቢኖር ራሱ ይገርመኛል። ምን ስላደረጉ 4 ወሩ ሙሉ ደሞዝ ሳይከፍል ሆስፒታሎች ተዘግቶ ክሊኒኮች ተዘግቶ ምን ታሪክ ነው የምታወሩ? ልጆች ትምህርት ቤት አልሄዱ ማለት እኮ በ12ኛ ክፍል አምና በነበረው ፈተና ከፍተኛ ተማሪዎች ሁሉም ክልል ወድቋል። እንደኛ አካባቢ ግን ተማሪ ወደቀበት የለም። ለምን አልተማሩማ? አመቱን ሙሉ ምንድነው እየሰራ ያለው መንግስት? አንድን አካባቢ ምስራቅ ጀርመን እያደረጋ ነው ያለው። ይህንን ጽፋችሁ ያዙልኝ። ምስራቅ ጀርመን ከሁለተኛ ዓለም ጦርነት በኋላ የራሽያ መንግስት ሆን ብሎ ነው ያዳያቸው። አሁን ሆን አድርጎ ነው እያዳያን ያለው። ይሄ ፖለቲካሊ ኢንቴንሽናል የሚያደርግ ነገር ነው። መንግስት ተሳስቶ አጥቶ እንዳይመስላችሁ ኢንቴንሽናል የሚያደርግ ወንጀል ነው። ስለዚህ ይህንን ሸፋፍኖ በዚህ በኩል ደሞዝ የማይከፍለው በዚህ ምክንያት ነው ራሱ እዚህ ሲንተባተም ማቱ ራሱ ያበሳጨኛል። ምክንያቱም በየቀኑ የምናወራው ነገር ስለሆነ። ከዛ ውጭ ስለ ጀዋር ፖለቲካ እያወረን ነበርና ታክቲካል አሁን የአማራ ክልል መከፋፈሉ ለምን እኔ መከፋፈል በየትኛው ፖለቲካ አጀንዳ ላይ ተከፋፍሎ ማንኛውም የፖለቲካ ድርጅት ሀሳቡን ለህዝብ መሸጥ አይችልም። ምክንያቱም የሚያከፋፍለውን አጀንዳን ዲሞክራሲያዊ በሆነ መንገድ ተወያይቶ መፍታት ያልቻለው አካል ነገ ማይከል ላይ መጥቶ መንግስት ሆኖ የኢትዮጵያን ችግር እንዴት ነው የሚፈታው? ስለዚህ እኔ ፋኖም ሆነ ኦኔግም ሆነ ብልጽግናም ሆነ መጀመሪያም የተከፋፈለ አካል በኢትዮጵያውያን ፊት የፖለቲካ አካል ነኝ ብሎ ማናገር ራሱ ስህተት። ስለዚህ አሁን የአማራ ክልል መከፋፈሉ ኢትዮጵያ ውስጥ የነበረው ታሪክ ነው። በነገራችን ላይ ጀዋር ሂወዝ ሎካሊስት ኢትኒክ ቤዝድ ነበር። አሁን ኢትዮጵያንስት ሆነዋል። ለምን? በለሷ ቀነች። የአማራ ክልሎቹም አሁን ጎጃሜ በጎጃም ላይ ተጠምጥሞ የሚያወራው ሸዋው ሸዋ ጋር የሚሄደው ጎንደሬ ጋር የሚሄደው ቢኮዝ የመጡበት መንገድ ነው። ነገ ኢትዮጵያ ላይ መጥቶ የኢትዮጵያ መንግስት ሊሆን ይችላሉ ብሎ ማውራበት ምንም ምክንያት የለም። ይሄ የመጠንበት ቡራቡሬ የሆነ የፖለቲካ አካሄድ ነው። አገራዊ አጀንዳ ይዞ የኢትዮጵያን ህዝቦችን እኮ እኩል ይጠቅማለው፣ ለሀዲያውም፣ ለጉራጌውም፣ ለከምባታውም፣ ለስልጤውም እኔ መንግስት ይሆናለሁ ይህንን ችግር በዚህ ፈታሉ ብሎ የሚመጣ ሰው ብዙ አታገኝም። ሄዶ እዛ ነው የሚወሸቁት ማሳመኛ አቂም ስለሌላቸው ነው። አሁን ዛሬ ስለ ጀዋር ቅድም ብዙ ስታወራ አንተም አይቻለሁ። በጣም ጥሩ ነው። ኢንተርቪው ሲያደርግ ከዚህ በፊት በጣም በጥርጣሬ የምናያቸው ነገሮችን ግልጽ ያደረጋቸው ነገሮች አሉ። አንዱ ግልጽ ያደረገው እኔ የፖለቲካ አጀንዳ ላይ ነው ከሱ ጋር ልዩነቱ ያለኝ ብያለሁ። ከዚህ በፊት የፖለቲካ አጀንዳ አሁን በእጁ ያለው ፖለቲካ አጀንዳ ኢትዮጵያን አሁን ከከፈልነው ዋጋ በላይ ዋጋ ያስከፍላል ብዬ የሚሰጋ ሰው ነኝ። ለምን? በአንድ ሀገር ውስጥ ኢትኒክ ፌዴራሊዝምን አፕላይ አድርጋ አሳሪ ህጎችን የማተገብር ሀገር ውስጥ አሁን በኢትኒክ ፌዴራሊዝም ፎርም መጥቶ ወደ ኢትዮጵያ ስልጣን መጣለሁ ካለ በአፉ እንኳን ኢትዮጵያ ብሎ ያወራው ጠቅላይ ሚኒስትር አብይ አህመድ ምን ያክል ደም እንዳፈሰሰና ሌሎች ብሔሮችን ጥላቻን በምን ያክል እንደገለጸ እያየን፣ ጀዋር ደግሞ ራሱን የፖለቲካ ኢማንሲፔሽን የሚያወጣው ግሩፕ ራይትን ነው። ቅድም ያ ልጅማ ኢንዲቪጁዋል ራት አላውቅም አለኝ እኮ እዚህ ውስጥ ታሪክ ነው። ኢንዲቪጁዋል የሚባል ነገር አያስፈልግም ነው ያለው መሰለኝ። እንደው ጭራሽ በዚህ 1ኛ ክፍለ ዘመን ውስጥ ከኢትዮጵያ ሌላ ሀገር የሚጠራ ሰው ከዚህ በፊትም እንደዚህ ቻሌንጅ አድርጌ አንድም ሰው አልመለሰልኝም። ዋና ፌዴራል ሀገር ሆኖ ዋና ከተማቸው የክልል ከተማ የሆነው ሀገር አታገኝም። ኢትዮጵያ ውስጥ ነው የክሌም ያለው። አሁንም የግሩፕ ራይትን እኔ ኢንዲቪጁዋሊ ሶቨርን ነኝ። የመጀመሪያ እኔ ግለሰብ ሶቨርን ነኝ። ቀጥዬ ነው ወደ ግሩፕ የሚሄደው። ምክንያቱም እኔ ለሰራው ተጠያትም ለሚሰራው መጠያት የሚኮነነው እንደራሴ ነው። ይህንን ሪኮግኒሽን ሳይሰጥ መጀመሪያ የሆነ ቡድን ውስጥ ገብተ ነው ሰው የምትሆነው የሚለውን አካል ወደ ፖለቲካ ጨዋታ አመጣ ማለት ነገ እኔን ሀዲያ በሰራው ኃጢአት ይቀጠኛል ማለት ነው። ይሄ ነው ቀላሉ ድምዳሜ። ይህንን የፖለቲካ አጀንዳን ከቀየራ ነው አብረን መስማማት የምንችለው፣ ህዝብም እንዲመርጥ ይሄ ትክክለኛ አጀንዳ ነው የሚለው። ነገ ሀዲያ ለሰራው ኃጢአት ታመና ሊቀጣ ይችላል ማለት ነው። ይሄ ነው ጨዋታው የሚሆነው። ይሄ ጨዋታ 27 ዓመት ዋጋ አስከፍሎናል። በነገራችን ላይ እኔ ሌፍቲስት ግራ ዘመም ነኝ ስል ከኢህአዴግ ጋር ያለው ልዩነት ምንም አይደለም፣ ተመሳሳይ ነው። ለምን? እነሱም ግራ ዘመሞች ነበሩ። የግሩፕ ኢማንሲፔሽን ቅድሚያ ይሰጣሉ።
ስለዚህ ከኢህአዴግ ጋር ያለው ልዩነት ምንም መሰረቱ የፖለቲካ አጀንዳ ልዩነት የለውም። ልዩነታቸው የተሻለ ቢሮክራሲ ያመጣሉ ነው። ኢህአዴግ ያስከፈለውን ዋጋ ጠቅላይ ሚኒስትርን የሚያክል ፍጥረት እኮ እዚህ ስልጣን ላይ ያመጣው ኢህአዴግ ነው። they cooked this man, they trained him and he tore down the country. ስለዚህ የጀዋር ሌፍቲስት መሆን ግለሰቦችን ቅድሚያ የማይሰጥ ነገ መሬት የብሔር ነው ይላል። የሌፍቲስቶች አንዱ አጀንዳው መሬት ነገ የብሔር ነው ይላል። መሬት የብሔር ከሆነ ደግሞ አሁን የተበተነው እንደ አማራ አይነት ህዝብ እንደ ሀዲያ አይነት ህዝብ ጫካ ይዛል ማለት ነው። እዛው ወይ አምነት ይኖር። ቅድም በነገራችን ላይ ይሄ ልጅ ያወጣው ሌላ ታሪክ መሀል ላስገባው እንጂ እኔ ግለሰቡን ሲም አልጠራም፣ በእውነት አይመጥንም። ከዛ አካባቢ ሰው ጋር ያለው ህብረት ምን ይመስለዋል አለ። ምንድን ነው ያ አካባቢ? የት ነው ያ አካባቢ? ለእኔ ኢትዮጵያ ውስጥ የትም ቦታ አካባቢ ሆኖ ህጋዊ ከለላ የማይሰጠኝ ከሆነ ኢዝ ዛት ዘ ካንትሪ ዊ ዋንት ቱ ሲ? ይህንን ነው ሌፍቲስቶች የምንላቸው። ግሩፕ ኢማንሲፔሽን ውስጥ ካልተጠመቅ የሀዲያ ህዝብ ካልተቀበለ አንተን ሀብት ያቃጥላል። ሄዳ ኢንቨስት ያደረግከውን የደከምከውን ማለት ነው። ስለዚህ በዚህ ሎጂክ ነው የሚጫወቱትና ቴዲ እኔ የሚያውቀው ሌላ ደግሞ በጣም የገረመው 2 ደቂቃ አለ በዚህ ኢንተርቪው። ሌላ ደግሞ በጣም የገረመኝ ኢትኒክ ግሩፕን ካልቸራል ኮሚኒቲ ነው የምንለው። በሌፍቲስቶች እና በጀዋር አገላለጽ ሰምታችሁ ከሆነ ኢንተርቪው ኢትኒክ ግሩፖች ፖለቲካል ኮሚኒቲ ናቸው። የኢትኒክ ግሩፕን ፖለቲካል ኮሚኒቲ አድርገህ ከወሰድክ ፖለቲካል ፓርቲዎች ከዚህ በኋላ ኢትኒክ መሆናቸውን እየተቸን ነው ይቀጥላል ማለት ነው። ጨዋታው ምንድን ነው የሚሆነው? ፖለቲካል ኮሚኒቲ ኢትኒክ ግሩፕ ከሆነ በጣም ችግር ስላለ ኢትኒክ ግሩፕን ፖለቲካል ኮሚኒቲ ካደረግ ሁል ጊዜ የሚታደርገው የፖለቲካ ቅስቀሳ ተገዳዳሪ ብሔርተኛን ነው የምትፈጥረው፣ እርስ በራሱ የሚጋጭ። እኔ የሚያውቀው ኢትኒክ ግሩፕ ሳይሆን ፖለቲካል ኮሚኒቲ መሆን አለበት። ኢትዮጵያ በፕሬዚደንሻል ስልጣን ትመራ ወይስ በፓርላሜንታሪ የሚል የሚያምን ግሩፕ አለ። ፕሬዚደንሻል የሚል ፖለቲካል ግሩፕ አለ፣ ፓርላሜንታሪ የሚል ፖለቲካል ግሩፕ አለ። ይሄ ትራንሰንድስ ሪሊጅን፣ ካልቸር፣ ላንጉዌጅ፣ ጂኦግራፊክ ሎኬሽን ሳይገድብ ኢትዮጵያ በፕሬዚደንሻል ትመራ የሚል ቡድን አለ። የፖለቲካ በፓርላሜንታሪ የሚል መሬት የመንግስት ይሁን የሚል አለ፣ መሬት የግል ይሁን የሚል አለ። የብሔር ፖለቲካ ፓርቲ ይቀጥል የሚል አለ፣ የብሔር ፖለቲካ ፓርቲ አይቀጥል የሚል አለ። እንደዚህ አይነት ፖለቲካል ኮሚኒቲ ነው እንጂ የሚኖር በአንድ ሀገር ውስጥ አንድን ኤትኒክ ግሩፕ የፖለቲካ ኮሚኒቲ አድርገህ መውሰድ ማለት በጣም ትልቅ ስህተትና ጥፋትን አይናችን እያያ ማምጣት ማለት ነው። ስለዚህ እነዚህ የፖለቲካ አጀንዳዎች ቅድም በምትሉት መንገድ ጀዋር በኢትዮጵያ ፖለቲካ ውስጥ ከዚህ በኋላ ለመመረጥ መሰረቱን አስተካክሎ መጥተዋል አላችሁ እንጂ ይልቁንም ገሃድ የወጣውን የአይዲዮሎጂውን ስላሳወቀን አሁን እጅግ ትልቅ አደጋ ነው የሚፈጥረው። ይህንን የሚያውቁ ሰዎች ደግሞ በደንብ ከተረዱ አደገኛ የፖለቲካ አይዲዮሎጂ ነው እየተከተለ ያለው የሚል እምነት ነው ያለኝ። ይመለሳሉ። ቴታቸው ፖለቲከኞች ቀጥታ ፓርላማ መግባት ያለባቸው ፖለቲከኞች ናቸው። የኢትዮጵያ ፓርላማ እኚህ ነበር ማሳተፍ የነበረበት። ቅድም አንድ ቪዲዮ ያሳያቸዋለሁ ብዬ ነበር። ገንዘብ ኬት እንዳመጣው አጠይቁኝ ሲል አንድ የሆነ የሚያገጥ ሶሪ ለወከለው ማህበረሰብ ግን በጣም ሊከበር ይገባል። የዚህ ተወካይ አባል ግን አንዳንድ ያንሱባቸዋል። ገንዘብ ኬት እንዳመጣው አጠይቁኝ ብሎ ጠቅላይ ሚኒስትሩ ሲናገር ምናምን ያለ የሚያጨበጭብ ሰው አይቼ ነበር። ፕሊዝ የዚህ ተወካይ ምክር ቤት አባላት እንደናንተ ደግሞ ለማጨብጨብ የሚቸኩልን አይቻላትም። ምንድነው ከመደበኛው ሰው ይለያችሁ ታዲያ? እንደዚህ የምታጨበጭብ ከሆነ እዚህ ውስጥ ያሉ ሰዎች አይገቡም ነበር? የዚህ ተወካይ እኮ እንድትጠይቅ ነው፣ እንድትሞግት ነው። ለማጨብጨብ የዘገየህ እንድትሆን ነው። የጆሮ አምላክ ነው የከለለው ሰውየው። አሳያቸዋለሁ። ጉድ ነው እኮ የምታዩት። ስለዚህ የህዝብ ተወካይ ምክር ቤት አባል ሆነ ምትገባ ሰው የሆነ ደረጃህን የጠበቅ ሰው መሆን መቻል አለበት። ማይ ፍሬንድ ትልቅ ስራ እኮ ነው። ትልቅ ስልጣን እኮ ነው። ስራ እኮ ነው። ትልቅ ስልጣን እኮ ነው። የኑሮ ካርታ ሲዞርብህ ዝም ብለህ ይሁዳ የሚፋፋም ቆስጦስጦኔስ የተባለ ሰውዬ እንትናችንን ቆርጧል ብለህ ታነሳሳለህ፣ ድምፅ ታገኛለህ፣ ፓርላማ ትገባለህ፣ አራምባና ቆቦ ታወራለህ። ይህን ስል ግን ለተከበረው ምክር ቤት ደረጃቸውን የጠበቁ ለህዝባቸው የሚታገሉ ሰዎች እንዳሉም ልብ ይላል። ቁም ነገር የሚሞግቱ፣ የሚጠይቁ፣ የሚያሰላስሉ ጥያቄዎቻቸው እንኳን እውቀት የሚሆንን በጣም የተከበሩ የህዝብ ተወካይ ምክር ቤት አባላቶች አሉ። በዛው መጠንም ትራስና ብርድ ልብስ ብቻ ይዞ መግባት የቀራቸው ደግሞ የሚያንቀላፋ አለ። እዚህ ጋር የምታዩቸው ቁም ነገር በጣም ክብር የሚገባቸው በጣም ማከበራቸው
ቲክቶክ ላይ አሉ የተባሉ ተንታኞች እኚህ ናቸው። በጨዋነታቸው በእውቀታቸው ወደር ማይገኝለታቸው ቢተናነቅህ ዋጠው። በጣም ከልብ ነው ማመሰግናቸው። ምናልባት የመጨረሻ ታሜን ከልብ አመሰግናለሁ። ከታሜ ቀጥለው ስዩሜ ነው። ስዩሜ 8 ደቂቃ አለ ወንድሜ። አመሰግናለሁ። በቲክቶክ ጉዳይ አብዴት እኔ ወጣቶች ከዚህ በፊትም የተናገርኩት ነው። የዛሬ ንግግራችሁ፣ የዛሬ ድርጊታችሁ፣ የዛሬ አቋማችሁ የነገ ታሪካችሁ ስለሆነ በእያንዳንዱ አካሄዳችሁ ጥንቃቄ እንድታደርጉ እመክራለሁ። ከላይ ያለው የብልጽግና ወንድሜ ኃይሌን ይቅርታ ብለህ መጠየቅ አለብህ። አንዴ ስዩሜ ከልብ ይቅርታ። አንዴ የዶክተር አብይ ቋሚ ደጋፊ ነኝ። ጤና ይስጥልኝ አለ። ቪዲዮ እያበሩ የሚያወሩበት ነው። እዚህ ጋር ብታያቸው የተከበሩ ሰዎች ቪዲዮ ታበራለህ። ኦኬ ኦፍ ኮርስ የዶክተር አብይ ቋሚ ደጋፊ ሆነ ካላበራማ ይገርመኝ ነበር። እሺ ቀጥል ስዩሜ። ጀመርኩት አሁን ጀምርልኝ። ባለፈው ቅድምም እንደዚሁ አቋርጠህብኝ እና የዛሬ ታሪካችሁ ድርጊታችሁ የነገ ታሪካችሁ ስለሆነ ሪሊ ጥንቃቄ አድርጉ። ለወጣቶች ሁሉም ይሄ በስሜት ተነስታችሁ የምትናገሩት ነገር ነገ ዋጋ ያስከፍላችኋል። ለግለሰቦች ስልጣን ጥቅም ብላችሁ ራሳችሁን አትሽጡ እና ወንድሜ ይቅርታ ሁላ መጠየቅ ያለብህ ይመስለኛል። የኢትዮጵያ ባለሀብቶች ይሄ ምንም እኮ ክርክር የሚያስፈልገው ነገር አይደለም። በግድ ነው ገንዘብ እየተጠየቁ በልማት ስም ከፍተኛ የሆነ ገንዘብ ይጠየቃሉ። የዓመት ግብር ከከፈሉ በኋላ መንግስት አሻሽሎ ሌላ ተጨማሪ ባጀት በሚፈልግበት ጊዜ ተጨማሪ ገና ግብር እያስከፈላቸው ተጨማሪ አዋጆች በማውጣት ሌላ አይነት ደግሞ ክፍያ እንዲፈጽሙ የሚያስገድድበት ሁኔታ ነው ያለው። ይሄ ኢትዮጵያ ውስጥ ያለው ነባራዊ ሀቅ ነው። ይህን ክዳችሁ የትም መሄድ አችልም። በስልጣን መቀጠላችሁም ግን ዋጋ እያስከፈላችሁን እስከዚህ መጥታችኋል፣ ትቀጥላላችሁ። ይሄ ሁሉም ሰው ሊዋጋው የሚገባው ጉዳይ ነው። እንግዲህ ኢትዮጵያ ውስጥ ያለው ችግር የሚያስፈልገው ፖለቲካዊ መፍትሄ ነው። ፖለቲካዊ መፍትሄ እሱም መሬት ላይ ያለው ችግር ምንድን ነው? ላለፉት 50-60 ዓመታት የመጣንበት መንገድ ምንድን ነው? ችግሮቹ ምን ነበሩ? ጦርነት በተከታታይ ጊዜ ውስጥ የከተተን፣ የመንግስት ለውጥ በአመፅ እንዲመጣ በአብዮት እንዲመጣ ይህ ህገ መንግስታዊ በሆነ ሁኔታ ህዝቡ እንዲታገል ያደረገበት እስከ ብልጽግና ድረስ ያለው ምንድን ነው የሚለው ማየት ያስፈልጋል። በዛ ብሔራዊ ውይይት መደረግ አለበት። ነገር ግን አሁን ያለው ይሄ የብሔራዊ ሀገር አቀፍ ብሔራዊ ምክክር ኮሚሽን ምናምን የሚለው ከጅምሩ ጀምሮ የከሸፈ ነው። ዲዩ ፕሮሰሱ ላይ ችግር ያለበትና ክሬዲቢሊቲ የለውም። አደሴም ታይም እድሜው ባለፉት 3 ዓመታትን በተግባር የታየው ይሄ ነው። ብዙ አካላቶች የሚመለከታቸው አካላቶች ወደ ባለድርሻ አካል የምንላቸው በዚህ ኮሚሽን በሚያዘጋጀው ለመሳተፍ ዝግጁ አይደሉም። አማራ ክልል እንኳን ጥያቄ በሚወጣበት ጊዜ ሰሞኑ አንዳንድ የህዝቡን በሚያወያዩበት ጊዜ ፓርቲዎች መግለጫ አውጥተዋል፣ አንሳተፍም ብለዋል። ሌላኛው ነገር ደግሞ ኦሮሚያ ለምሳሌ የመሬት ጥያቄ አንስተዋል። ጉራጌም ጥያቄ አለው፣ ሀዲያም ጥያቄ አለው። ሌላም ቦታ ጥያቄዎቹ ፍሬም የሚደረጉበት መንገድ ምሁራኖች ገብተው ነው እንጂ በፖለቲካ ጥቅም በተለያየ ነገር የተመለመሉ ሰዎች ገብተው ብስለት የሌላቸው ታሪክ የማያውቁ ሰዎች ገብተው በሚያነሷቸው ጥራዝ ነጠቅ ጥያቄዎች የኢትዮጵያ ችግር ሊፈታ አይችልም። ለዛ ነው መጀመሪያ ኮሚሽኑ የተቋቋመበት መንገድ ትክክል አይደለም፣ የሚመሩት ሰዎች የተመረጡበት ትክክል አይደለም። አድሴም ታይም በተግባር የሚያየ ነው። ኢቨን የአማራ ክልል ጉዳይ በሚመለከት የአማራ ህዝብ የአማራ ፋኖ እየጠየቀን ነው ያለው። የትኛው ነው የጠየቃቸው? ስንት ክንፍ ነው ያለው? ብዙ አመራሮች ነው የምናውቀው። ቅድም ግን ወንድሜ ወጥቷል። የአማራ ትግል አልገባችሁም የሚለው ራሱን ይጠይቅ መጀመሪያ። ስንት ሰው ነው የሚያውቀው እሱ? እኔና መሰሎቼ አይዶንቲንክ ብዥታ ያለብን አይመስለኝም። ግን በአማራ ጭንብል አማራ እንዲጠላ የሚሰሩ ደግሞ የተለያዩ አካላቶች አሉ። እኔ በቆጮ ያደግኩ ልጅ ነኝ። አም ፕራውድ ኦፍ ዳት። የተማርኩበት ያስተማረኝ ቆጮን እናቴን ቆጮ ፈቅፋቂ ብትላት ኦፍኮርስ ተፈቅፍቆ ይመጣል። ሰው ምንም የሚሸማቀቅበት አይደለም። ነገር ግን ጉራጌና አማራን ለማጣላት ብለህ እየሰራ
የሆነ አካባቢ መጥቼ መሬት ወራለሁ አቅፋለሁ ምናምን እያልከው አማራ እንዲጠቃ እንዲጠላ ትግሉ እንዳይደገፍ ነው እንጂ የምታደርገው አማራውን እየጠቀምክ አይደለም። ያንን ውስጥ የገባችሁ ሰዎች አላችሁ። እኔ ከዚህ በፊት አንዳንዶቹ ቪዲዮ ሁላ ሰርቻለሁ በዛ ጉዳይ ላይ። አት ሴም ታይም የአማራን ጥያቄ በሚመለከት ህገ መንግስቱ ለማጽናት ይታገላል ብለው ሽንጣቸው ገትረው የሚታገሉ ሰዎች አሉ። በምን አወቅ? አንተን ህገ መንግስት አርቃቂው አንተን የምታወጣለት? አይ ዶንት ቲንክ ሶ። እኔ የአማራ ፋኖ መሬት ላይ ያሉት የሚታገሉትን ሰማለሁ፣ በውጭም ያሉትንም መደመጥ ያለባቸውን ሰማለሁ። በምሰማበት ጊዜ አማራው ኢትዮጵያን ሊያፈርሳት ይችላል የሚል ግንዛቤው ድምዳሜ ላይ እንድደርስ የሚያደርሰኝ ነገር አላየሁም። ያሉት የህልውና አደጋ አለብን፣ የህልውናው አደጋ ቀልብሰን ከሌላው የኢትዮጵያ ህዝብ ጋር በመሆን ባለድርሻ አካሎች ጋር ተሰባስበን ሁሉንም ያሳተፈ ለሁሉም የሚሆን ሀገራዊ መንግስት እንመሰርታለን የሚል ነው። ጠንካራ የሆነ ኢትዮጵያን እናስቀጥላለን ነው። ነገር ግን ቅድሚያ የህልውና አደጋ ስላለብን አማራ መከላከል አለብን፣ ማዳን አለብን። ለዚሁ መንስኤው የጨቋኝ ተጨቋኝ ትርክት ላለፉት 30 ዓመታት በተለይ ህገ መንግስታዊ ሆኖ በመቀጠሉ ምክንያት አማራው መጤ ሰፋሪ እየተባለ ከበደኖ እስከ ጉራ ፈርዳ እስከ ወለጋ ድረስ ሲሳደድ ሲገደል ነበረ። አንገቱ እንዲደፋ ሲደረግ ነበረ። ይሄ መቀጠል የለበትም። 2500 በሁለት ሳምንት ውስጥ በወለጋ ሲገደሉ መንግስት ቦታው ላይ ደርሶ መከላከል አለመቻሉ አንድ ነገር ነው። ወጥተው ሰላማዊ ሰልፍ በሚጠይቁበት ጊዜ ሶፍት አናቀብልም በመባሉ ሲስተማቲክ በሆነ መንገድ ይህ ህገ መንግስታዊ በሆነ መንገድ ህገ መንግስቱ እንኳን ተላልፈው የአስቸኳይ ጊዜ አዋጅ አወጅን ብለው ዘለው ገብተው በልዩ ኃይል ስም አማራውን ለማጥቃት ስለፈለጉ ነፃነት፣ እኩልነት፣ ፍትህ፣ ዲሞክራሲ የሌላም የኢትዮጵያ ጥያቄ ነው ስላጡ ልማት ስላጡ ለውጥ ስለሚፈልጉ አማራ የሚባል ህዝብ የለም እስከ ማለት ስለተደረሰ የአማራ መሬት እኔ እፈልገዋለሁ፣ አማራ ያለበት ቦታ የኔ ነው አንድ ጥያቄ ነው። ግን አማራ ነኝ የሚል ህዝብ እያለ አማራ የሚባል የለም የሚል የተደራጀ ኃይል ከአንድም በሌላ መልኩ ስርዓታዊ በሆነ መንገድ ጭምር ሲመጣ ስጋት ሆነባቸው። በዛ ነው የተሰባሰቡት፣ ለዛ ነው የሚታገሉት። የህልውና አደጋ ገጥሞናል ነው። ጉራጌ የህልውና አደጋ አለበት፣ ሀዲያው የህልውና አደጋ አለበት። ህገ መንግስትና ህገ መንግስታዊ ስርዓትን ተከትሎ የተጠየቀን ጥያቄ ምላሽ በማያገኝበት በህገ መንግስት መሰረት የተደራጁ የፖለቲካ ፓርቲዎች ቢሮአቸው እየተዘጋ ምን አይነት ድራማና የቀውስ አካሄድ ነው? ኮሚሽን ምናምን ብሎ ሊያታልን አንድ የሆነ የተደራጀ ኃይል መጥቶ ተስማማ። ደን ዋት? ምን ተቀየረ? ምን ለውጥ መጣ? ነፍጥ አንስተህ ዝናርህን ታጥቀ ጫካ ስትገባ የነበረችው ኢትዮጵያና የዛሬ ኢትዮጵያ ልዩነቷ የቱ ጋር ነው? እንደውም ባሰ፣ ችግር ተፈጠረ እንጂ አንድም የተለየ ነገር አልመጣም። መሬት ላይ ያለው ፖለቲካ እስካልተስተካከለ ድረስ ማንም ሊስማማ ይችላል። እስክንድር በለው ዘመነ በለው ማንም። ነገር ግን ኢትዮጵያ ውስጥም አማራ ክልል፣ ኦሮሚያም የትኛውንም አካባቢ የሚቆም ጦርነትም የሚመጣ ሰላምም አይኖርም። በጣም የሚገርም ንግግር ነው የተናገርከው። ብዙ ጊዜ የምናገረው ንግግር ነው። መሬት ላይ ባሉት የአማራ ልጆችና እዚህ ሳይበሩ ላይ ባሉት እንዳልከው የሰማይና የምድር እንኳን ባትለው ከዛ በላይ ልዩነት ያለ ይመስለኛል። በእርግጥ ሳይበሩ ላይም ሆነው ስለወጡበት ማህበረሰብ ግድ የሚላቸው የወጡበት ማህበረሰብ የገባበት ችግር የሚያውቁ የገባቸው አሉ። በዛው መጠንም ደግሞ የወጡበት ማህበረሰብ አሁን አማራ ነኝ ይለዋል እንጂ የአማራ ማህበረሰብ በአንድ ሌሊት ሞቶ ቢያልቅ ደስ ይላቸዋል አብዛኞቹ። ዜና ሰምታችኋል። መንግስት ድጋፍ ሰልፍ ጠርቶ በታጣቂም በመንግስትም እየተገደለ ያለ እየተዋከበ ያለ ህዝብ ግራ ገባ። ኦኬ በግድ ነው የወጡት ሰልፍ በግድ ነው የወጡት እንደሚባል እነሱ እንዳሉት በግድ የወጣ ማህበረሰብ ላይ ቦምብ ለምን አልጣላችሁባቸውም? ኢኮኖሚው አየር ላይ ያሉት አልሰማችሁም? ይሄን ጠላት ላይ እንኳን እንዲታሰባል በመድኃኒዓለም ደግሞ ምልስ ብሎ ደግሞ ለህዝባችን ነው የምንታገል ይለዋል።
ከኛ በላይ የለም ይሏል። እቤት ቢቀመጡ የሚገደሉ ቢወጡ የሚገደሉ ግራ ገብቷቸው የወጡ የአማራ ብሔር ተወላጆች ሰልፍ የወጡ ላይ ቦምብ ለምንድን ነው ያልጣላችሁባቸው? ቦምብ ሲያንሳችሁ ነው የሚሉ አሉ። እንዲህ ያላችሁ እግዚአብሔር እስከ 7 ትውልዳችሁ ድረስ የእጃችሁን ይሰጣችኋል። እንዲህ ያላችሁ ግለሰቦች እርግጠኛ ሆኜ ነው የምነግራችሁ። በጣም ያሳዝናል። መሬት ላይ ያሉት ሰማይና ምድር ዞሮባቸው ተዋክበው የወጡ ሰዎች ላይ እንደው ሞታችሁን ለምን አላሳየኝም የሚል ተንታኝ አይዶን ነው። እንደው እግዚአብሔር ይቅር፣ ሴጣን ራሱ ምን ይላል? ይሄን እንዲህ ያላችሁ ተቀዳሚ ፖለቲከኞቹን አይደለም መሬት ላይ ያለውን ምስኪኑን ህዝብ ግን ተቀዳሚ አድርጋችሁ የምትነትኑት ትንታኔ በእውነት ታገኙታላችሁ።